አሁን እንግዲህ አንጎል አለ፣ ከዛ አእምሮ አለ ወይም ብሬን አለ፣ ማይንድ አለ። ሁለቱ የተለያዩ ናቸው። አንጎል ወይም ብሬን የምንለው አሁን ለምሳሌ እዚህ ጭንቅላቴ ውስጥ ያለ የሚዳሰስ ቢከፈት አጥንቴ የሚዳሰስ የሚነካ ሴሬብረም፣ ሴሬቤለም፣ ሜዱላ፣ ፖንስ እንደዚህ የሚሉ የተለያዩ ክፍሎች ያሉት በአናቶሚ እንዲያውጥሽ የምታስቀምጪው ስታጠኛ አውጥሽ የምታስቀምጪው ነው እና ወደ 3 ፓውንድ የሚመዝን አካላችን ክፍል ነው። እሱ የሚታይ ነው። ከተከፈተ ጭንቅላታችን ማየት ይቻላል። በቢሊየን የሚቆጠሩ ሴሎች አሉት፣ ኒውሮንስ አሉት። ከዛ ከኮኔክሽንስ ደግሞ በትሪሊየን የሚቆጠሩ ኮኔክሽንስ አሉት፣ እነዚህ ሲናፕሰስ የሚባሉት እና አሁን ለምሳሌ ትምህርት በምንማርበት ጊዜ ይሄ ግንኙነቶቹ አንዱ ነርቭ ከሌላው ነርቭ ጋር አንዱ ነርቭ ከሌላው ነርቭ ጋር ያለው ኮኔክሽን እየጨመረ ነው የሚመጣው። ስለዚህ the more you know the more connections that you have። ስለዚህ ብሬን የሚባለው አንጎል የሚባለው ተከፍቶ ቢወጣ የሚታይ ክብደት ያለው ቀለም ያለው የሚነካ የሚዳሰስ ከኒውሮኖች የተሰራ ብዙ ኮኔክሽንስ ካሏቸው በትሪሊየን የሚቆጠሩ ኮኔክሽንስ ካላቸው ኒውሮንስ የተሰራ የሰውነታችን ክፍል ነው። አእምሮስ አንጎል አእምሮ ማይንድ አይታወቅም። እዚህ ጋር ነው የምትየው አይደለም። እዚህ ውስጥ እንደሆነ እናውቃለን፣ ግን ቀለም የለውም፣ የሚዳሰስ አይደለም። እንደ ብሬን ተለክቶ ይሄን ያህል ኪሎ ነው የምትየው አይደለም። ማይንድ ደግሞ እንደዛ ነው። ስለዚህ ይለያል። ብሬን የሚዳሰስ ነው፣ ይሄኛው የማይዳሰስ ነው። ብሬን ከተከፈተ የሚታይ ነው፣ ማይንድን ፈልገሽ ልታዩ አትችይም። እና ሁለቱ የተለያዩ ናቸው። ብሬን፣ ማይንድ፣ አንጎል፣ አእምሮ የተለየ ናቸው። አሁን ወደ ማይንድ ስንመጣ ማይንድ ጋር በጣም ብዙ አስቸጋሪ ነገሮች አሉ። አንደኛ የባለቤትነት ክርክር አለ። ለምሳሌ ፊሎዞፈሮቹ ማይንድ እኮ የኛ ጉዳይ ነው የሚሉት። ዶክተሮችን what do you know about the mind ነው የሚሉት። the mind is about philosophy የፊሎሶፊ ጉዳይ ነው እንጂ የሕክምና ጉዳይ አይደለም። ሳታየው እንዴት ነው የምታክመው? የቱ ጋር እንዳለ ሳታውቅ እንዴት ነው የምታክመው? ብለው ፊሎሶፈርስ ክሌም ያደርጋሉ። ፈላስፎች የፍልስፍናው ዓለም የማይንድ ጉዳይ የኛ ጉዳይ ነው እንጂ የሕክምና ጉዳይ አይደለም ይላሉ። ከዛ የስነ ልቦና ደግሞ ምሁራን ሳይኮሎጂስቶች ደግሞ ነው ማይንድ የኛ ጉዳይ ነው it's ours በእኛ ነው ሊጠና የሚችለው፣ በስነ ልቦና ሊጠና የሚችለው። ሐኪሞችም እዚህ ውስጥ የላቸውም፣ ፊሎሶፈርስ ምን አውቃችሁ ነው ይላሉ። ከዛ ሐኪሞች ደግሞ አሉ። ከሐኪሞችም ደግሞ የአእምሮ ሐኪሞች እና እኛ ነን እኮ የምናክመው ማይንድ ነው። ምንም እንትን ሲል ችግር ሲፈጠር የምናክመው እኛ ነን። ስለዚህ ማይንድ የኛ ጉዳይ ነው ደግሞ ይላሉ። ስለዚህ የባለቤትነት ጥያቄ ያለበት ፊሎሶፈርስ የኛ ነው ይላሉ፣ ሳይኮሎጂስቶች የኛ ነው ይላሉ፣ የአእምሮ ሐኪሞች የኛ ነው ይላሉ፣ የኛ ጉዳይ ነው ፕራይመሪሊ ይላሉ። ግን የሶስቱም እውቀት ያስፈልጋል። እንዲያከራከረበት ምንድነው የማይታይ ጉዳይ ስለሆነ ነው። ግን አይታይ እንጂ በጣም ውስብስብ እስካሁን ድረስ ተጠንቶ ያላለቀ ማንም ሰው ስለ ማይንድ እኔ ሁሉን ነገር አብራርቼ መናገር እችላለሁ ቢል እውነት አይደለም። ምክንያቱም ስለማይታይ አልተጠናም። የምናውቀው ምንድነው እውቀታችን ኮግኒሽን እዛ ነው ያለው፣ ማይንዳችን ውስጥ ነው ያለው። ቶት ማለት ነው ሀሳባችን ያለው ማይንዳችን ውስጥ ነው። ኢሞሽን የሚባለው ማይንዳችን ውስጥ ነው። ከብሬን አካላት አሉ፣ ግን ኢሞሽን ፕራይመሪሊ እዛ ነው። ፐርሴፕሽን የሚባለው ይሄ አይተን ፐርሲቭ የምናደርገው የምንረዳው ነገር ማየቱ ሳይሆን ግን አይተን የምንረዳው ሰምተን የምንረዳው ነገር ማይንድ ውስጥ ነው ያለው። ኢማጂኔሽን የሚባለው ቁጭ ብዬ በሀሳቤ ኢማጂን የማደርገው ማይንድ ውስጥ ነው ያለው። ሜዲቴት ባድረግ ሜዲቴት የማደርገው በማይንዴ ነው። ሰፊ ነው። እኔ አንድ ጊዜ እንደውም ከዓመታት በፊት the city of the mind ብዬ እንትን አልኩኝ። the city of the mind ብዬ አስተማርኩ። ሳጠናው እንደ ከተማ ነው። ከፈለግሽ እስር ቤትም አለው። ይቅር ያላልሻቸው ሰዎች ካሉ እዛ ታስረው ተሸክመናቸዋል እዚህ ውስጥ እና በጣም ኮምፕሌክስ ነው፣ አስገራሚ ነው። ሰላም ከሰጠነው ሰላም ይሰጠናል። ሰላም ካልሰጠነው ግን ለብዙ ሰውነታችን መጎዳት ደግሞ ኢቭን አካላዊ ሰውነታችን መጎዳት ደግሞ ማይንድ በጣም ወሳኝ ነው። አእምሮ
ማይንድ የሚባለው። ስለዚህ ልናወራበት የሚገባ ጉዳይ ነው ማለት ነው። ማይንድ ልዩነታቸው ይሄ ነው፣ ብሬን እና ማይንድ። የአእምሮ ሰላም ማለት አሁን ያነሳናቸው ነገሮች አሉ አእምሯችን ውስጥ ያሉት። ለምሳሌ ሀሳብ አለ። ሀሳብ በጣም የሚያስቸግረን ነገር ነው። እንደውም በሺዎች የሚቆጠሩ ሀሳቦችን በየቀኑ እናስባለን ይባላል። ቁጥር ሁሉ ይሰጡታል። ኤግዛክት ስላልሆነ ነው ቁጥሩን ያልተናገርኩት። እና ሀሳቦች ይመጣሉ፣ ማይንድሽን ክሮስ ያደርጋሉ። ሀሳብ ይገባሻል። ያላሰብሽው ሀሳብ ድንገት አእምሮሽ ውስጥ ገብቶ ስታስቢው ታገኘዋለሽ። ከዛ ቶት ኮንቴንት አለ፣ ይዘት አለው የምናስበው ሀሳብ። ከዛ ደግሞ ቶት ፍሎ ደግሞ አለው፣ ፍሰቱ፣ ሀሳብ የሚፈስበት መንገድ ደግሞ አለ። ይሄ ትርምስ ነው። አእምሮ ውስጥ የሀሳብ ትርምስ አለ። ብዙ ሀሳብ፣ አሁን ስለዚህ አስባለሁ፣ አሁን ስለዚህ አስባለሁ፣ አሁን ስለዚህ አስባለሁ፣ አሁን ይሄ ሀሳብ ይመጣብኛል። እንዴት አስቸጋሪ እንደሆነ አስቢው። ኢሞሽኖች ደግሞ አሉ እዛ፣ ንዴቱ፣ ቁጣው፣ ብስጭቱ፣ እዛ ጋ ደግሞ እሱ ይተራመሳል። ከዛ ደግሞ ፐርሲቭ ማድረገው አለ፣ ኢማጂን ማድረገው አለ፣ እንትን ማድረገው፣ ፋንታሳይዝ ማድረገው፣ በሀሳብ የማስበው አለ። እነዚህን ሁሉ ውስብስብ የሆኑ ነገሮች ማይንድ ያስተናግዳል። አሁን ፒስ ኦፍ ማይንድ ማለት እነዚህን አረጋግተሽ ትራንኩላይዝ አድርገሽ ተረጋግቶ አእምሮሽ እንዲያስብ ማድረግ፣ ይሄ ፒስ ኦፍ ማይንድ ነው። ምክንያቱም የመረበሽ እድሉ በጣም ሰፊ ነው። ከሁሉ ነገራችን ይልቅ ማይንዳችን ነው የመረበሽ እድል ያለው። እዚህ ጋር ነው ሀሳቡ የሚብላላበት። የሰማነውም ያየነውም ነገር መጥቶ አፌክት የሚያደርገው ማይንዳችንን። ስለዚህ የመረበሽ እድል አለው። እሱን አረጋግተሽ ጠብቀሽው ፕሮቴክት አድርገሽው ሰላም ስትሰጪው that's peace of mind የሚባለው እሱ ነው። እኔ ትልቅ ቦታ ነው የምሰጠው ፒስ ኦፍ ማይንድ። የአእምሮ ሰላሜን በጣም ነው የምጠነቀቀው፣ በጣም ነው ፕሮቴክት የማደርገው። ከምንም ነገር በላይ አእምሮዬን መጠበቅ እወዳለሁ እና ክሊርሊ ማሰብ እፈልጋለሁ። ፒስ ኦፍ ማይንድ ሲኖርሽ ስታስቢ ኮንፊውዝድ አትሆኝም። ክሊርሊ ነው የምታስቢው። በጣም በጥራት ነው የምታቀጂው። በጥራት ነው ስለ ሰዎች ያለሽ አመለካከት የሚሆነው እና ጥራት ያለው ሀሳብ ይኖራል እና የተረጋጋ ስሜት፣ ጥራት ያለው ሀሳብ፣ ያማረበት ያሸበረቀ ደስ የሚል ማይንድ ይኖረናል ማለት ነው እና የማይረበሽ ብዙ ጊዜ እንደ ማዕበል ነገር ሊነሳ ይችላል አእምሮሽ ውስጥ። መተኛት ያቅትሻል፣ መረጋጋት ያቅትሻል። እያዋራሁሽ ሀሳብሽ ይከፋፈላል፣ እረፍት የለም። መንገድ ላይ ሰዎች እያወሩ ሲሄዱ አላየሽም? ብቻቸውን እያወሩ ይሄዳሉ ወይ ሊጋጩ ይችላሉ። እና ያንን አረጋግቶ አስተካክሎ ሰላም ሰጥቶ ማስቀመጥ እሱ ፒስ ኦፍ ማይንድ ነው።